ባንዲራ ካላወለቅሽው አትገቢም አሉ ይሄ መጪ ተውልድ ታሪክ ያዛው ነው ሰምታችኋል ለእናንተ ምንም ማብራሪያ አያስፈልግም ሮሮ እንግዲህ የኔ ልጅ ማንንም ስለሆነ ማይኮ ሰላም ጤና ይስጥልን ቤተሰብ እንደምቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የደቡብ ፍርድ ኢትዮጵያ ውስጥ ጀምሯልና ይሄን ነገር በሰፊው የምንመለከተው የሚሆነው እንደዚሁም ደግሞ አረንጓዴ ቢጫ ቀይ ሰንደቅ ዓላማ አስመልክቶ አንድ ማር ገላችሁ ሊጨርሱን ካላሰባችሁ በስተቀር ይሄን ሰንደቅ ዓላማ እንቀይራለን ብላችሁ አታስቡት የሚል ነገር እየሰማን ነው የምንገኘው። አንድ ገድላችሁ ልትጨርሱን ካልሆነ በስተቀር ይሄን ሰንደቅ ዓላማ እንቀይራለን ብላችሁ እንዳታስቡት። እነዚህ ነገሮች ቪዲዮችን የምንመለከተው የሚሆነው ሁላችሁም ቪዲዮ ላይክ እና ሼር ያደርጋችሁ በተለይም ቪዲዮ ለህግ አካላትን ታርሱ በግዚያችን ጠይቃችኋለሁ። ሰብስክራይብ ድን ማታረጉት ለምንድነው ማታረጉት? አሁን ማርጉ። ሰሞኑን እንግዲህ ብዙ ያልተወራበት ግን መዋያት አለበት ብዬ ከማሳባቸው ነገሮች መሃል የዚህ ሰው ጉዳይ የዚህ ወጣት ጉዳይ ተመልከቱ እስቲ ወጣት ሰምታችኋል ለእናንተ ምንም ማብራሪያ አያስፈልግም ደቡብ ብሎ ተሳድቧል ማይም ብሎ ተሳድቧል ከምባታን ተሳድቧል አዲያን ተሳድቧል ኦሮሞን whatever ስለዚህ ለምን እንደተሳደብክ ይሄንን ሁሉ ማብራሪያ ስጥ ለዚህ ሰው ድምጽን ከፍ አማርኛን ወና አማርኛን በሮርትማ በአማርኛ አውራ ባላማው ነው ይሄን ሁሉ ያረኩ ግን እናንተ የምትሰጡን ሞትን ነው ድምጽን ከፍ አርግ ድምጽን ከፍ አይሰማም ድምጽ ኤኒዌይስ ምን መስማት አይጠበቅባችሁም ምን ላስረዳችሁ ይሄ ነገር መሰላችሁ ሰሞኑን አሰምቻችሁ ነበር በሃዲያና በጉራጌ ማለት የተፈጠረ ግጭት እንዳለ አሰምቻችሁ ነበር በዚህ በተለይ ተጨራሽ ተኩስ የተከፈተም እንደሆነ ሳይቻችሁ ነበር አትላንትና ተመልከቱ ይሄን ነገር የምትመለከቱት እንግዲህ ከትላንት ወዲያ በዛው በሃዲያ ወይ በጉራጌ በኩል የሆነ የሚገኝ ነገር ነውና ይሄ ነገር እንዳለ አስረጅቻችሁ አሰምቻችሁ ነበር ተመልሳችሁ ቪዲዮችን ማየት ይችላልችሁ አንድ ቪዲዮ በዚህ ጉዳይ ስለሰራሁበት ማለት ነው ሰፋ ያለ መረጃ ስለሰጠዋችሁ እዛ ላይ እና ይሄን አስመልክቶ ይሄ ልጅ ጉራጌን ይወገንና ሃዲያዎችን ይሳደባል ምን ብሎ ሳደ የሚለው ነገር አጠረጌ ላሰማው ስድብ ማሰማት ስለማልፈልግ እዚህ ጋር መተመጥባቶችን ያወጣው ኤኒዌይስ ቀለል የምትዋስ ስድብ ይችላል አሰማችሁ እስቲ ኬንያ ትባረራለ ጥንባታም አድያ ተብሎ ቤር የለም አንተ ማይም የንጥቅ ዘር ይኮነ ሰው ማት መስል ድንጂሮ መሳይ እናት ይሄ ልጅ እንግዲህ እንዲህ ብሎ ይሳደባል እንዲህ ብሎ መሳደብ ትክክል አይደለም እንዲህ ብሎ መሳደቡ ተገቢ አይደለም በቃ አይደለም አንድ ማህበረሰብ አንድ ግለሰብ መሳደብ ራሱ ግለሰብ ባሳደብ ራሱ የስድብ ቃል ካት መውጣት በራሱ ትክክል አይደለም ይሄ ታወቀ ነገር ነው ይሄን አረገ ተብሎ ልጁ አሳደው ይዘውት በዚህ መንገድ የደቡብ ፍርድ ሲሰጡ ይገኛሉ ህግ የለም እዚህ ሀገር ላይ የሚል ነገር ማንሳት ፈልጋለሁ አሁን እኔ መሳደቡን ደግፈው አይደለም ነገር ግን የልጅ ራሱን ላጭተውታል እዚህ ጋር ማሳል ፈልግም because YouTube ይዘጋብኛል YouTube ይሄን ስለማልፈልግ መሳት ስለፈልግበት ማሳየት አልፈልግም እንጂ ጭራሽ ልጁ ሲደበደቡት ነበር እዛው ጋር ይሄ ለሱ ተሰብስቦ ላይቭ ገብቶ ላይቭ ላይ በዚህ መንገድ ፍርድ ሲሰጡ የደቡብ ፍርድ ሲሰጥ ኢትዮጵያ ውስጥ ህግ አያይም ወይ አያቅም ወይ ህግ ነገር እኔ ይሄን ምልበት አንግል ላይ መሰላችሁ ኢትዮጵያ ውስጥ አሁን ላይ ሰው ደፍሮ ገሎ ምክንያት የለም ይሄ ባለበት ሀገር ተሳደብ ተብሎ እንዴት እግዚአብሔር ፍርድ ይፈርድበታል አሁንም አልፈርድበትም because ይሄ ህዝብ ይሄ ወጣት ፍትህ የሚያገኝ ከሆነ ወደ ፍርድ መግባቱ የማይቀር ነው አይደለም እነዚህ በሃዲያና በጉራጌ ላይ የሚገኙ ጨራሽ በአዲስ አበባ የሚገኙ ሊሆኑ ይችላሉ ፍትህ ካላገኙ ማለት ነው ምንም አማራጭ ስለሚያጡ ስለዚህ እኔ ያልኩ የምገኘው ፍትህ ለምን አይሰጥም ለዚህ ወጣት ለዚህ ህዝብ ለምን ፍትህ አይሰጥም ካልሰጠ በነገራችን ይሄ ብቻ አይደለም እኮ ተመልከቱ ይሄ ደግሞ ሌላኛው ነው ይሄ ሌላ ነው እርቃኑን ይዘውታል አስረውታል በዚህ መንገድ ከበውታል የፈርዶበት የደበደቡት ያደርጉት ይገኛል በዚህ መንገድ ሌላ ነው ሶስተኛ ጨምርላችሁ ሶስተኛ ከተማውስ ምን እንደሚፈጠር ተመልከቱ በዚህ ሀገር ተመልከቱ ይሄን ነገር ማን ስለሆነ ነው እሱ ህግ የለም መንግስት የለም እቺ ነገር ነው ሰላምና ኢትዮጵያ ብልጽግና ላይ ተባችሁ መስከኩን እቺ ነገር ነው እቺ ነገር እንዲህ ሰው የደረፈ የተፈረደበት
እኔ አይደለም ተሳድቦ ቢገል ራሱ እንዲ አይነት ፍርድ እኮ የለም በዚህ ዘመን። አሁን ላይ እኮ እና ጋር ኢትዮጵያ ውስጥ ሰው ገሎ እንዴ ህፃን ልጅን ደፍሮ አንቆ ሰቅሎ ገሎ ሰውን ቆራርጦ 22 ዓመት የተፈረደበት ኢትዮጵያ ውስጥ ይሄው ሁሉ ነገር አድርሶ ይሄ ባለበት ሁኔታ ይሄን ነው ወጣቱ ማረጉን በህግ መንገድ ስንመለከተው ልክ አይደለም። ግን አማራጭ ሲያጣ ከዚህም በላይ ወጣው ሊያደርግ ይችላል ነው ጭራሽ ሰቅሎ ይገልም ይችላል። ይሄ ነገር እንዳይሆን ደግሞ ህግ መስራት አለበት። ወደ ህግ መስራት አለበት ህግ። አሁን ላይ አዲስ አበባ ውስጥ ሰው ታጥቆ መንቀሳቀስ ጀምሯል። ሽጉጥ ይዘው ታጥቆ መንቀሳቀስ ጀምሯል። ተመልከቱ እዚህ ጋር። ሰላም እንዴት ናችሁ? እንግዲህ ይህ የምትመለከቱት የሀገራችን አውቅ ቀዳሚ ዩቲዩበር እንዲሁም ደግሞ አሁን ላይ በተለያዩ ስራዎች በድንቅ አካሄድ እየሄደ የሚገኝ ድንቅና ብርቱ ወጣት ሚኪ ማይኮ ወንደና ታጥቆ ነው የሚንቀሳቀሱት። ታጥቆ አደባባይ ከውስጥ ሰው ታጥቆ ይንቀሳቀሳል። ምን ለመሆን ማንን ለመምታት እንዴት ነው ይሄን ነገር ህግ የማይመለከተው? ችግር የለውም እንደዚህ ታጥቀን እንንቀሳቀሰኛ ኦኬ እንግዛኛም ታጥቀን እንንቀሳቀስ እንደዚህ ነው። ከዚህ ውጪ ግን ኢትዮጵያ ውስጥ አሁን ላይ በጣም የሚያስጠላ ነገር ነው ያለው። ፍትህ የሰጠችም አይደለም ፍትህ የለችም ማለት እንችላለን አሁን ላይ ኢትዮጵያ ውስጥ ቢኮዝ እያየናት አይደለንም። የት እንዳለችም ማናገር ፍትህ የምትባለው ራሱ ማን እንደሆነች ምን እንደሆነ አሁን ላይ ኢትዮጵያ ውስጥ እያየን አይደለም። ተመልከቱ ይሄን ነገር ሰምቻለሁ ከዚህ በፊት ፍትህ ለሊዛ ሁላችሁም ኮሜንት ላይ ፍትህ ለሊዛ እያላችሁ ይሄን ቪዲዮ ሰባዊነት የሚሰማው ሴት ልጅ ያለው ሴትን የሚያከብር በጠቅላላ ለ50 ሰው ሼር ያደርግልኛል። ከላይ በምስሉ ላይ የምትመለከቷት እህታችን በደሴ ዩኒቨርሲቲ የምትማር ስትሆን ከ5 ቀን በፊት ወጣ እንደቀረችና ስትፈልግ እጅግ ባሰቃቂ ሁኔታ ተደፍራ ተገርላ እንደተገኘች ነው የተሰማው። የሴት ልጆቻችን ጭቆና የሴት ልጆችን መደፈር ሊበቃ ይገባል። ማንም ሰው ለዚች ልጅ ፍትህ እንዳይል ማንም ማለት ነው። አዎ ደብድበዋታል፣ ደፍረዋታል፣ ከዛም አልፈው ገለው ጥለዋታል። ነገር ግን በዚህ ትርጉም በሌለው የፍትህ ጩኸታችን ስንት ሴቶችን ካሁን በኋላ ስናስበላ እቺን ልጅ አስታወሳችኋት? ሃና ላላንጎ ትባላለች። የ10ኛ ክፍል ተማሪ የ16 ዓመት ልጅ ከትምህርት ቤት ስትመለስ በ5 ሰዎች ታግታ ወስደው 5ቱም ተፈራርቀው ተጫውተውባት ደፍረዋት መጨረሻ ላይ አውጥተው ጥለው ሐኪም ቤት ስትደርስ ነበር ህይወቷ ያለፈው። አስታውሳለሁ ለዚች ልጅ ብዙዎቻችን ፍትህ ብለን ሶሻል ሚዲያውን አናውጠናል። ነገር ግን ያ ጩኸታችን ለዚች ልጅ ፍትህ አሰጥቷል? አላሰጥም። እቺንስ አስታወሳችኋት? ፋጡማ ትባላለች። የ11 ዓመት ታዳጊ ጅጅጋ ላይ በደቦ ወይንም በግሩፕ ደፍረዋት መጨረሻ ላይ እንደዛ ከተጫወቱባት በኋላ የጭካኔያቸው ጭካኔ በገመድ አንቀው ነበር አንጠልጥለው የገደሏት። ለሷም 2-3 ሳምንት ፍትህ አልን። ፍትህ ግን አልተሰጣትም። እቺንስ አስታወሳችኋት? ጽገሬዳ ግርማይ ትባላለች። የአርባ ምንጭ ዩኒቨርሲቲ ተማሪ ነበረች። የፍቅር ጥያቄን ለምንድነው ማትቀበዩ ተብላ ተወግታ ነው የተገደለችው። ለሷም ፍትህ ብለን ጮህን፣ ፍትህ ግን አላሰጠናትም። እቺን እህታችንንስ አስታወሳችኋት? ቀነኒ ትባላለች። ያው ስለ ቀነኒ ለእናንተ ማስረዳት አይጠበቅብኝም። ለሷም ፍትህ ተባለ። ነገር ግን ፍትህ አላሰጠናትም። እቺ ወጣት ሊዛ ትባላለች። መስከረም 27 ስልኳን አሰራለሁ ብላ በወጣችበት በዛው ትጠፋለች። ከብዙ ፍለጋ በኋላ ግን የተገኘችው ተደፍራ ተደብድባ ተገላ ከዛ ተጥላ ነው የተገኘችው። ኢትዮጵያ ላይ ሴቶች ላይ የሚደርሱ ጥቃቶች ለየት የሚያደርጋቸው ምን መሰላችሁ? ሴቶቹ መደፈራቸው ብቻ አይደለም፣ መደብደባቸው ብቻ አይደለም፣ እንደዛ ተጫውተውባቸውም እንኳን በህይወት እንዲቆዩ አይፈቀድላቸው። ከዚህ አንፃር ለዚች ለእህታችን ትርጉም የሌለውን ፍትህ ልጠይቅ አይደለም አሁን ይሄንን ቪዲዮ የሰራሁት። ለሶስት አካላት መልእክት ማስተላለፍ ስለፈለኩ ነው። የመጀመሪያዎቹ በመንግስት ከፍተኛ ስልጣን ላይ የምትገኙ ሴቶች፣ ይሄ ጉዳይ ከማንም በላይ እንደ ሴትነታችሁም እንዳላችሁም ስልጣን የናንተን ትግል ይጠይቃል። ሁለተኛ ለኢትዮጵያ የህግ ባለሙያ ሴቶች ማህበር፣ ለማንነታችሁም ስትሉ የህግ የበላይነትም እንደሞያችሁ መከበር ስላለበት እባካችሁ የናንተንም ትግል ይሄ ጉዳይ በጣም ይጠይቃል። ሶስተኛውና የመጨረሻው ለኢትዮጵያ ህግ ነው። ህግ ማለት ሴቶች ላይ ከሚያደርሱት ጥቃት አንፃር በህግ የሚሰጥባቸው ቅጣት ወይንም ብይን እጅግ በጣም የሚያሳፍር ነው። የሚያስተምር ሳይሆን ሌሎችን የሚያበረታታ ነው። ስለዚህ የኢትዮጵያ ህግ ሴቶች እህቶቻችን ላይ ከሚደርሱ ጥቃቶች አንፃር ህጉን በደንብ ሊያይ ይገባል ለማለት ፈልጋለሁ። ወደፊትም ለሚደፈሩ ለሚገደሉ እህቶቻችን ጭምር ነው ይሄ ጩኸታችን። እባካችሁ ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ላይክ ያደረጋችሁ
የሚሰማ አካል ካለ አድርሱልኝ። አሁን ኢትዮጵያ ውስጥ ለመኖር በጣም ከሚያስፈሩኝ ነገሮች መካከል አንዱ ሴት መሆኔ ነው። ስለሷ ሰምታችኋል መቼስ ሌንዚ ትባላለች። የራያ ቆቦ ልጅ ነች፣ ለኔ ሀገሬ ልጅ ነች። ደሴ ለትምህርት እንደመጣች ስልኳ ልታሰራ ወጣች። ከዛ በኋላ ድምጿ አልተገኘም። ስትገኝ ግን በአሰቃቂ ሁኔታ ተደፍራ ተገላ ነው የተገኘችው። እና አይኖ እቺ ልጅ አገሯ ቢሆን እንደዛ የሆነችው ቆቦ ቢሆን አይኖ ወንድም ይኖራታል፣ ወንድም ባይኖራት አጎት ይኖራታል። ደሟ አይውልም አያድርም ነበር ለመመለስ ፍትህ ለማግኘት። አሁን ግን ወሎዬ ፍቅር ነው፣ ወሎዬ ለሰው አዛኝ ነው፣ ወሎ እኮ ማለት ይያላችሁ አይደል ያሳደጋችሁን። የደሴን ህዝብ የምንጠይቀው ነገር ለዚህ እህታችን ፍትህ እንድትሰጡልን ነው። በቃ ይበቃናል። እንደ ሴት እየተሳቀቀን መኖር ለሷ ብቻ አይደለም ለሁላችንም ነው የምንጠይቀው። አሁን ደግሞ ወሎዬ የፍትህ ሰው ነው የሚለውን አሳዩን። ደንባክ ነው የማይቀርበት ሀገር መሆን ህግ አለ። ህግ ካለ ይሄ ነገር ለምን ነው ፍትህ የማይሰጠው? እንደዚህ ጋር ነው የምንጠይቀው። እኛ የሆነ እዚህ ሀገር ላይ ረብሽ እንድነሳ መንግስት መጣል ፈልግ አይደለም። እንደ ዜጋ እህት አለችኝ እኔ ታናናሽ እህቶች ታላቅ እህት አለችኝ። ነገ ይሄ ነገር እንደማይደርስባት ምንም ነው ዋስትናይ? እንዴት ሰው እንዴቶች እንዴት ለምን ይሰጋሉ በዚህ መንገድ? እንዴት ይሄ እስኪሆን ዝም ተብሎ ይታያል? በየጊዜው በየወሩ ሴቶች ይደፈራሉ፣ ይገደላሉ፣ ይደፈራሉ፣ ይገደላሉ፣ ይደፈራሉ፣ ይገደላሉ። ቦለራብሳ እኮ ነው ህፃን ልጅ እናት ወጣ እስክትመለስ ይዘው አርዶ ገለው ያስቀመጡላት። ፍትህ ሰጣት። ፍትህ ታሰረ። እንደዚህ ያደረገ ሰው አይታወቅም ነው አይታወቅም። እንደዚህ ያደረገ ሰው እኔ ይሄ ባለበት እንዴት ነው እቺ ሀገር ሰላም ናት፣ እያደገች ነው የምትገኘው። ኦኬ አንድ ስቴፕ ይሰራም እንዴት ነው ልምንችለው? እኔ እኔ ያስለኝም ለምን እህቴ ያለች እህቴ ላይ ሲደርስ ነገ ከምቆጭ አሁን ከህዝቡ ጋር ከሚጮው ጋር ወሬ መጮህ አለብኝ። ተሰጋላታለሁ ለይተኔ ሰጋላታለሁ። አይደለም ሴቶች ለወንዶችም መስጋት ጀምሯል ኢትዮጵያ ውስጥ። ዋይ ለምን ነው ይሄ ነገር? የጻፈ ህግ ባለበት ለምን ስራ ያታውሩትን? ለምን እኔ ምንድነው ስራው እንዴ? በየከተማ ሙዝ ይዞ አዙሮ ከዛም ያንን ሙዝ በሸጠው በ10 በ20 ብር ዳቦና ሙዝ በሚያረስ ብለ ነው እናንተ ህግ የሚሰራው ኢትዮጵያ ውስጥ? ወይስ በየሱቁ እየሄዱ ላሜራ ሱቆችን ማፈሰ ነው? እንዴት ነው ህግ እንደዚህ የሚሰራው? እዛ ላይ ብቻ ነው የሚሰራው? እየተዳፈረ ለምትገኝ ሴት አይሰራም? እየተገኘች ለምትገኝ አይሰራም? እየታረው ለሚገኝ ልጆች አይሰራም? አይሰራም? በአንድ ሰፈር ውስጥ ብቻ ከ13 በላይ ልጆች እኮ በዚህ መንገድ ተይዘው ታርደዋል። ከ10 በላይ ልጆች ምን ተሰጣቸው? አገኙ ፍትህ? አገኙ? አላገኙም። አዲስ አበባ ውስጥ ነው የሚከናወነው። ይሄ ባለበት የደቡብ ፍርድ መውሰድ የለበትም ብዬ ለመናገር ይከብደኛል። ለዛም ነው ቅድም ወደም ያልኩ የነበርኩት ይከብደኛል ይሄ ባለበት ሁኔታ እና እኔ የህግ አካላት መንግስት እቺ ሀገር ወዴት ነው ይሄ ነገር? ይሄ የፍትህ ጉዳይ አሁን ሌላውን ተውት። ይሄ ሀገሯ እያደገች ነው በልማት ምናምን ልትሉ ትችላላችሁ። የፍትህ ጉዳይ ግን ምንድነው እየሆነ ያለው? በጣም እኮ ዘቅጥን ወርናል እኮ። ሴት ልጅ እንዴት ተደፍራ ተገላ፣ ከሴቶችም አልፎ ተርፎ ህፃናትን ገና 4 ዓመት 5 ዓመት ያልሞላቸው ልጆች በአንድ ዓመት ውስጥ 10 ምናምን በአንድ ሰፈር ውስጥ ተገለው ማንም አያውቅም። ማን ገደለ አይታወቅም። እንዴት አይታወቅም? ሀገሩ ዜጋ እንደዚህ በዚህ መንገድ ጭካኔ በተሞላበት ነገር ወንጀል እየሰራ ካልታወቀ ነገ የውጭ ወራሪ ኃይል መጥቶ ኦኬ በተራጀ መንገድ በሲስተም ኔትወርኩን ዘርግቶ ወንጀል ቢሰራ ይታወቃል? አላውቅም። ጥያቄ ነው። እንዴት ነው ታዲያ ለምሯችን ማንሰጋው? እንዴት ነው አሁን ባለው ህግ ልንኮራ ምንችለው? ይጠብቀናል ከእግዚአብሔር በታች አለ ህግ እንዴት ነው ምንችለው? ትናንሽ ነገሮች ላይ ይሰራል፣ ይታሰሩ እንመለከታለን፣ ገንዘብ ይቀጣል፣ ይወጣሉ። አንድ ሰው ቤተክርስቲያን ውስጥ ሆኖ ለበሽታ ድምጽ አሰማ ተብሎ የሚታሰርበት ዘመን ሴት ልጅ ደፍሮ ገሎ ሰቅሎ የሄደ ሰው አይታሰርም፣ አይታወቅም ማን እንደሆነ ራሱ። ስለዚህ አሁንም ቢሆን የመንግስት አካላት ኦኬ ፍትህ ካለች ፍትህ ይሰጥ። ለሚደፈሩ ሴቶች፣ በኤዶፍር ለሚፈረድባቸው ሰዎች የሚሳደቡን ሰው ህግ ቀድሞ ይዞ እርምጃ ቢወስድ ኖሮ ኤዶፍር አይወሰድም ነበር። ህግ ሲዘገይ ዜጋው የራሱን መፍትሄ ወሰደ፣ የራሱን እርምጃ ወሰደ፣ አይፈረድበትም። ኦኬ ሲሳደብ ቪዲዮ አለ። ይሄው እንደዚህ ብለው ቪዲዮ ቀርጾ ይሳደባል ገብቶ ላይ እሱ ቪዲዮ አለ። እሱን ይዘው መንግስት አሳዶ ይዘው ቅጣት ቢሰጠው ኖሮ ወጣቱ ወደ ደቡብ ፍርድ አይገባም ነበር። ዝም ሲባል ምን ያርግ ታዲያ? ምንም አይፈረድበትም። አሁንም ቢሆን ምንለው ነገር ቢኖር እዚህ ሀገር ላይ ፍትህ ይስፈን ነው ምንለው ነገር ይሰጠን ነው። በዚህ ጉዳይ ሐሳባችሁን አስቀምጡበት። አዲስ መረጃ ካለ ይሄላችሁ ቅርብ ነው የሚሆነው። ሜቢ እንደዚህ አይነት ደርሶባችሁ
ያላችሁ ሰዎች ካላችሁ ታቻ ቴሌግራም ሊንክ ያለ በታወሩ ወደ ሚዲያ እናመጣው ነው የሚሆነው መፍትሄ ባይሰጠውም እንመለከታለን ወደ ባንዲራ ጉዳይ ስለኔ እንግዲህ ያው የባንዲራ ቀን እንግዲህ ትናንትና እንደሚከበረው የሰንደቅ ዓላማ እንደነበረ የምናውቀው ነገር ነውና እስቲ መጀመሪያ አንዲት የእናት ቪዲዮ አሰማችሁ በዚህ ባንዲራ ጉዳይ የደረሰባትን ነገር ባንዲራ ካላወለቅሽው አትገቢም አሉ ይሄ መጪ ትውልድ ታሪክ ያዛው ነው አዎ ቤተሰቦቻችን ወላጆቻችን ያስተላለፉት እድሜና ጤና ወቅቱ ነው አሁን ባንዲራ ካልጣላችሁ አትገቡም ተባለ ታሪክ ያንሳው ነው መጪ ትውልድ ታሪክ ያንሳው ነው የሚለው ነው በበኩሌ አዎ በዚህ እድሜ ሞራሌ ተንቀሳቅሶ በደስታ መካፈል ሲመጣ እንዴት ይከለከላሉ እንዴት ባንዲራ ይጣላል ኬዙስ ምንድነው የባንዲራ ምጣልበት ኬዙ ምን እየሆነ ነው ምንድነው በምን ይፈታል ችግሩ ኬዙን ያብራሩልን ለምን እንደተጣለው ይብራራልን ይግባን እንወቀው ማን ነው እንደሱ ያለው ያው ፖሊሶቹ ህግ አስከባሪዎቹ ፖሊሶቹ ማለት ነው ፖሊሶች ናቸው አለኝ ያው እዚህ አዎ ባንዲራ ይጣል ጣይ እዚህም ያለው ጆሮዬ ላይ ያለንም ጣይ ነው ያሉኝ አልጥልም ጆሮ ያረጋቸው ማለት ለጨርቅ የሚሰራ ህግ ሴት ልጅ ተደፍራ ተገላ ይሰራል ለጨርቅ ይሰራል ግን ለጨርቅ ጨርቅ ነው ባንዲራ ላንጋው ዘቃይ ጨርቅ ለቀለሙ ጨርቁን ተው ለቀለሙ የሚሰራ ህግ ሴቶች እቶታ ተደፍረው ተገለው ታርደው ህፃናት ተደፍረው ተገለው ታርደው ተሰቅለው አይሰራም እነሱ ላይ ጨርቅ ላይ ግን ይሰራል ቀለም ላይ ግን ይሰራል በቀለም ይከራከራል እዛ ሴት ልጅ ተደፍራ ተገላለች እዚህ መጥቶ ግን ቀለም ቀይሮ እንት ይላል እንዲህ ሲባል ነበር በዚህ ባንዲራ ጉዳይ ጭራሽ የጆሮንም ማብለቅ አሩንጋዊ ጨይ ፎቢያ አለባቸው አንዳንድ ሰዎች እና አውልቅ ሲባሉ ነበርና እዚህ በዚህ ጉዳይ እስቲ አንድ ለሲዮችን እንመልከት መጀመሪያ ሰንደቅ ዓላማውን ጉዳይ አጠር ያለች ቪዲዮ አለችና እንመልከትና ይሄ ማራ ንቀይር በተባለበት ሰዓት ይሄ ማራ ለመቀየር ማሰብ ማለት እኛ ነው ሁላችንም አንድ በአንድ መግደል ነው ለሚል ሐሳብ እንጋው ነው የሚሆነው መንግስታት ቢለዋወጡ እንኳን ለብዙ መቶ ዓመታት ያክል ቀለሙን ሳይቀየር የኖረው የኢትዮጵያ ባንዲራ ቀን እንግዲህ የሰንደቅ ዓላማ ቀን በዛሬው ዕለት ተከብሮ ውሎ ነበር ከሰሞኑ በዚህ በቲክቶክ መንደር ሆነ በተለያዩ የሶሻል ሚዲያ በተለያዩ ሚዲያ አካላት ውስጥም ሲነገሩ የነበሩት ነገሮች ምንድናቸው የኢትዮጵያ ሰንደቅ ዓላማ መለወጥ የሚባለው ጉዳይ ነበር ከአፄ ዮሐንስ ጊዜ ጀምሮ እንደምትመለከቱ አረንጓዴ ቢጫ ቀይን ይዞ አሁን እስካለንበት እስከ ከረንት ፍላግ እስከዚህ ድረስ እንግዲህ ብዙ ፌዞችን አልፏል አረንጓዴ ቢጫ ቀይ የምትለው ነው መሀል ላይ እንግዲህ የሞአንበሳ ይኖርበታል የእንትና የደርግ ኤምብሌም ይኖራል የዚጋ የኮከቡ ብዙ ነገር ነበረው ታዲያ የሰንደቅ ዓላማ የሚቀየር ከሆነ ዝም ብሎ አይቀየርም ብዙ ፕሮሰስ አለው ህገ መንግስቱን በተከተለ መንገድ ብዙ ፕሮሰስ አለው እንደዚህ አንድ ሰው እንተ ስላለ ብቻ ዝም ብሎ ብድግ ተብሎ የሚቀየር ነገር አይደለም መጀመሪያ በህገ መንግስቱ ደረጃ ስትመለከቱት አርቲክል 3 ላይ እንደምትመለከቱ የአርቲክል 3 ላይ ሄዳችሁ ሪፈር ማድረግ ትችላላችሁ ሰንደቅ ዓላማው መሆን ያለበት ቦርድ ደግሞ ባንዲራ መሆን ያለበት አረንጓዴ ቢጫ ቀዩን መከተል አለበት ስለዚህ ወደ መቀየር ፕሮሰስ የሚገባ ከሆነ መጀመሪያ ይህ የኮንስቲቱሽን ፓርት አሜንድ መደረግ አለበት ወይ ደግሞ መሻሻል አለበት because እሱ ሳይሻሻል ወደ መቀየር የሚገባ ከሆነ ሙሉ በሙሉ ህገ መንግስቱን የሻረ ነገር ነው የሚሆነው ህገ መንግስቱን አሜንድ ለማድረግ ደግሞ ህገ መንግስቱን ለማሻሻል ምን ፕሮሲጀሮች አሉት የመጀመሪያው ሐሳቡ መቅረብ አለበት ሐሳቡ የሚቀርበው ከህዝብ ተወካዮች ምክር ቤት ሊሆን ይችላል ከጠቅላይ ሚኒስትሩ ሊሆን ይችላል ከፕሬዚዳንቱ ሊሆን ይችላል ከዚህም በተጨማሪ ደግሞ ከሃውስ ኦፍ ፌዴሬሽን ነው ደግሞ የፌዴሬሽን ምክር ቤት ከዛም ሊሆን ይችላል ከዛ የኮንስቲቱሽን አሜንድ የማድረግ አይዲያው በህዝብ ተወካዮች ምክር ቤት በ2/3 ድምጽ መጽደቅ አለበት አንደኛ ከዛ በመቀጠል ደግሞ በሃውስ ኦፍ ፌዴሬሽን እንደዚሁ በ2/3 ድምጽ መጽደቅ አለበት ከዚህ በተጨማሪ ደግሞ በሪጂናል ወር ደግሞ በክልል የሚገኙ የተለያዩ ምክር ቤቶችና በክልል የሚገኙ ፓርላማዎችም እንደዚሁ በአብላጫ ድምጽ ማጽደቅ አለባቸው ከዛ አሜንድመንት ወር ደግሞ ማሻሻያው ከተረጋገጠ በኋላ እንግዲህ ወደ ኢምፕሊሜንቴሽን ይገባል ማለት ነው ከዛ እንትኑ ከተቀየረ በኋላ ያቺ አርቲክል 3 ስለሰንደቅ ዓላማ የምታወራው ፓርት ከተቀየረች በኋላ ነው እንግዲህ ወደ መቀየር የሚገባው እዛው ኮንስቲቱሽን ላይ ይቀየራል ሰንደቅ ዓላማው ምን መምሰል እንዳለበት እዛ ላይ ጻፍና ከዛ መንግስት የትራንዚሽናል ጊዜ ወር ደግሞ የሽግግር ጊዜ ያውጃል ማለት ነው በትምህርት ቤቶች በሆስፒታሎች በተለያዩ የመንግስት መስሪያ ቤቶች የተሰቀሉ የተለያዩ ባንዲራዎችን መቀየር ተግባር ማለት ነው እንግዲህ ይህንኑ ፕሮሰስ ካለፈ በኋላ ነው በህጋዊ መንገድ ይህንኑ ፕሮሰስ ካለፈ በኋላ ሰንደቅ ዓላማው ሊቀየር የሚችለውና አረንጓዴ ቢጫ ቀዩ ግን ብዙ ሰዎች የሞቱለት ብዙ ሰዎች የተጋደሉበት ብዙ ትርጉም ያለው ባንዲራ ነውና ይሄ ነው እንግዲህ ናሲ ይሄ ማራ ከዚህ የሚቀየር ተብሎ ነበር አሁን ብቻ ሳይሆንና በተባለበት ሳምንት ተፈጥሮ ነበር እስቲ እንመለስ አንድ በአንድ ገድላችሁ ልትጨርሱን ካልሆነ በስተቀር ይሄን ሰንደቅ ዓላማ እንቀይራለን ብላችሁ እንዳታስቡት በጭራሽ እንዳታስቡት 1984 ዓመተ ምህረት አንዲት ጀግና ኢትዮጵያዊት ሴት በኩራት ቁጣዋን እንደገለጸችው አቶ መለስ ዜናዊ ፊት ለፊት ነበር ምን እሷ ብቻ የአፋሩ ሱልጣን አሊ ሚራ ይሄን ሰንደቅ ዓላማ እኛ ቀርቶ ግመሎቻችን ያውቁታል አሉ አዎ
ይህ ሰንደቅ ዓላማ የሺህ ዓመት የእናንተና የኔ የመላ ኢትዮጵያውያኖችን ታሪክ ማንነት በላዩ ላይ አትሞ በደምና ባጥንቱ አስከብሮ የቆየ ሰንደቅ ዓላማ ነው። የእናንተም የኔም። አዎ የሚሽነሪዎቹን እና የቀኝ ገዢዎቹን አፍተው ሰው ግን የአንድ ብሔር ጉያ ውስጥ የአንድ ሃይማኖት ጉያ ውስጥ ሊወሽቁት የሚሞክሩ ባንዳና የባንዳ ልጆች እንዲሁም በቀሉ እስካሁን ድረስ ያልወጣላቸው እኒያ ሩቅ ያሉት ወንዝ ተሻግረው ያሉት ወራሪዎቻችን በሐሰት ዛሬም ድረስ አንገት ሊያስደፉት ከላያችን ላይ አውርደው ሊጥሉት ከህሊናችን ሊያስረሱት ታሪካችንን ሊፍቁት ዛሬም ድረስ ይሞክራሉ። ካልጨረሱን በስተቀር እውነትም ይሄ አይሳካም። ይሄ የሺህ ዓመታት ታሪክን የያዘ የኢትዮጵያውያኖች የማንነት መገለጫ ሰንደቅ እንጂ የሆነ ብሔር ወይ ሃይማኖት ማንነት መገለጫ በፍጹም አይደለም። አትሳሳቱ። የትኛውም ሃይማኖት ይሁን ብሔር የኔ ሰንደቅ ዓላማ ነው እኔ ነኝ የሰጠኋችሁ ብሎ አያውቅም። በውሸት ትርክት ግን መጽሐፍ ድረስ የጻፉ ከሳቲያንና ሐሰተኞች አሉ፣ ለወደፊቱም ይኖራሉ። እውነታው ግን እሱ አይደለም። ይህ ሰንደቅ ዓላማ አዎ የሺህ ዓመታት ታሪክ አለው። ተረት የሚመስላችሁ አትጠፉም። ለማዳችሁ ነው ተረት ማለት። አትፍሩ። ይህ ሰንደቅ ዓላማ ያልነካውን ነክቶ አያውቅም። በወራሪነት ታሪክ ያስመዘገበበትም የለም። ለነኩት ግን የኢትዮጵያውያኖችን እሳት ከንድ የቀመሱ ወላፈኑ የለበለባቸው በሚሽነሪ ስም አገር ሲያምሱ የነበሩ ገንጣይ አስገንጣዮች ዛሬም ድረስ ብርድ ብርድ ይላቸዋል። ዓለም ላይ ትክክለኛውን ወንጌል ወይም ኦሪጂናሉን ወንጌል ማግኘት አትችሉም። ቅጂውን ታገኛላችሁ። ኢትዮጵያ ውስጥ በ4ኛው ክፍለ ዘመን የአባ ገሪማ የሚባል ወንጌል አለ። የአባ ገሪማ የጻፉት ወንጌል በየአንዳንዱ ገጽ ላይ ይሄንን ሰንደቅ ዓላማ አስፍሯል። አዎ ይሄ ሰንደቅ ዓላማ መነሻው ተፈጥሮ ነው። እምነትም ብሔርም አይደለም። መነሻው ሰማይ ላይ የምናየው ቀስተ ደመና ነው። በሞቴ አሁን ለአማራው ነው የምታየው ለኦሮሞ አልታይም ይላል ሰንደቁ አይልም። ይህ ሰንደቅ ዓላማ በአጼ ሱስንዮስ ዘመን እንዲሁም ቀደም ብሎም በመካከለኛው ዘመንም ይውለበለብ እንደነበር በርካታ የታሪክ መዛግብቶች በተለያየ ቦታ አስፍረውታል። ግን የአንድነት ታሪክ የተቀነቀነበት የተጀመረበት ራዕዩ የተነሳበትን ቦታ ልክ እንደ ቀኝ ገዢ አድርጎ ማሰብ የተጀመረው ኢትዮጵያ ውስጥ ብቻ ይመስለኛል። ይህንን የሚነግሯቸው አውሮፓውያኖቹ ራሱ ሲሰባሰቡ ከአንድ ቦታ ነው የጀመረው። መቼም ቢሆን ቅኝ ገዝታችሁናል ብለው ግን አያውቁም። በዓለም ላይ እንደ ኢትዮጵያ ሰንደቅ ዓላማ ተቀባይነትን ያገኘ አልፎም በ11 ሌላ ሀገራቶች መለያ የሆነ ሰንደቅ ዓላማ በዓለም ላይ የለም። 11 የአፍሪካ ሀገራት የነጻነት ምልክታችን ነው ብለው ከለሮቹን ተውሰው አቀማመጡን ቀይረው ያውለበልቡታል። የፓን አፍሪካኒዝም እንቅስቃሴ ይህንኑ ሰንደቅ ዓላማ ተውሰው መሀሉ ላይ ጥቁር እጅ ብቻ አድርጎ ያውለበልበዋል። ኢትዮጵያ መተማ፣ ጉንደት፣ ጉራና ዶጋሊ ላይ ታሪክ ስትሰራ ሰንደቋ ይሄ ነበር። አዎ አድዋ የሰው ልጆች ድል ዛሬም ድረስ መተኪያ የማይገኝበት ታላቁ ድል አድዋ ይህን ሰንደቅ ዓላማ እያውለበለበ ነው ድል የነሳው። በማጨው በኡጋዴን አዎ ይሄው ነበር ሰንደቃቸው። አርበኞቹ ሲማማሉ ጠመንጃቸው ላይ ሰንደቃቸውን አንጥፈው እየዘለሉ ላትከዳኝ ላልከዳ አጥንቴን ላገሬ ደሜንም ላገሬ ብለው ሲያፈሱ ሰንደቃቸው ይሄ ነበር። በካራማራው የሶማሌ ድልም ሌላ ሰንደቅ የለውም፣ ይሄው ነው። ሐሰተኞች ይመጡና በቀዳማዊ ኃይለ ሥላሴ ዘመነ መንግስትም ሰንደቅ ዓላማው አንበሳ ነበረው ይሏል። ቀዳማዊ ኃይለ ሥላሴ ቤተ መንግስታቸውና መኪናቸው ላይ እንጂ ሀገርን ወክሎ የሚውለበለበው ሰንደቅ ላይ አንዳችም ምልክት አላደረጉም።
እሳቸው ብቻ አይደሉም። የደርግ መንግስትም እንደዚሁ ማጭድና ዶማ ሞፈርና ቀንበር ነበረው ይለዋል። እርግጥ ይሄ ድር ያለ የደርግ መንግስት ሞፈርና ቀንበር ነበረው። ኋላም ደግሞ አክሱምና ላሊበላ መሰል ነገሮችን አድርጎበት ነበር። ነገር ግን ከመኝታ ቤቱ አይወጣም። ሀገሩን የሚወክልበት ሰንደቅ ዓላማ ይህ አረንጓዴ ቢጫ ቀዩ ብቻ ነበር። በእርግጥ የኢህአዴግ መንግስትም እስከ 1987 ዓመተ ምህረት ይህንኑ ሰንደቅ ዓላማ ነበር የተጠቀመው ያለምንም ምልክት። በኋላ ግን በ1987 ዓመተ ምህረት ያው እኩልነት ሃይማኖት ምናምን ብሎ ያንን ኮከብ ደነቀረበት። ከዚያ በኋላ ኢቭን እስከ 2000 ዓመተ ምህረት ድረስ ግዴታ አልነበረም እሱን ሰንደቅ ዓላማ መያዝ ማውለብለብ። ህዝቡም ቢሆን ያን ያህል ተቀብሎ ያንን አያውለበልብም ነበር። ኋላ ግን ከ2000 ዓመተ ምህረት በኋላ በ2000 ዓመተ ምህረት አዋጅ አውጥቶ ግዴታ አደረገው። ይሄው እስከ ዛሬ ድረስ በገዛ ሀገሩ ስደተኛ ሆኗል። ወያኔ ትግራይ ላይ ያልተሳካለትን ነው መላ ኢትዮጵያ ላይ የተገበረው። ጩዋት ሀገሯ ላይ ትግራይ ያሉ ጥቁር ነበር ባንዲራችሁ ብለው ጥቁር ባንዲራ ያውለበልቡም ነበር አሉ። የኢትዮጵያዊነት ትውስታ በሚለው መጽሐፋቸው ጄኔራል መርደሳ ሌሊሳ እንደጻፉት ትግራይ ለአሰሳ በሄዱበት ወቅት ያገኟቸው ሰዎች ከቀበሩበት ውስጥ ያወጡት የፋሽኮ ጠርሙስ ይህቺ ሰንደቅ ዓላማ ተጠቅልላ አፈር እንዳይነካት ብል እንዳይበላት ከመሬት ውስጥ አውጥተው እኛ ይህን ሰንደቃችንን የአባቶቻችንን ማንነታችንን እንዳናውለበልብ ለጊዜው ተከልክለናል፣ አልተፈቀደልንም። እናንተ ግን ወስዳችሁ ባደራ አስቀምጡልን ቀን እስኪወጣ ብለው እንደሰጧቸው ይነግሩናል። ትግራይ ውስጥ የኢትዮጵያ ሰንደቅ ዓላማ ይህ አረንጓዴ ቢጫ ቀዩ ሰንደቅ ዓላማ ለቅሶ ቤት፣ ሰርግ ቤት በየድንኳኑ አልፎም በየቤታቸው ግድግዳ ላይ ይለጠፍ የነበረው ብቸኛ የኩራት ሰንደቅ ይህ ነበር። ና ወደ ኮንሶ እናቅና። ከአንገት ሀብላቸው እስከ ራስ ጌጣቸው እስከሚለብሱት ቀሚስና ሱሪያቸው ጭምር የሚያጌጡት ሌላ ቀለም ዓለም ውስጥ የሌለ እስከሚመስል ድረስ በዚሁ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ነበር። አሁንማ ሽማግሌዎቹ ካልሆኑ በስተቀር ወጣቶቹ እንዲህ እንዳረጉ ተከልክለዋል አሉ። ጋሞም ጎራ ብለህ ካወቅ እንደ ወርዜው ከድንጉዛው አይለየውም ሰንደቁን። ለዚህ አረንጓዴ ቢጫ ቀይ ያለው ክብር በሌላ በምንም አይተካም። ያፋርን ነገር ያለው ግመሎቹም ከለር ካዩ የሚያዩት ቀለም ይህ አረንጓዴ ቢጫ ቀይ ብቻ ነው። እና ጋምቤላ ሜድ ጋምቤላ ለ30 ዓመታት ያህል ባህሩ ግድብ ላይ የነበረውን የመንግስቱ ኃይለ ማርያም ፎቶ አናነሳም ብሎ ወያኔ እኛ ተረስተን የባሮ አዞ ሲበላን ያስታወሰንን ይህን ሰንደቅ ዓላማ አንተው ማለት ከፈለጋችሁ ስሩና የራሳችሁን በሰራችሁት ስራ ላይ ስቀሉ አላቸው። እና ደግሞ ልውሰድህ ወደ ቆንጆዋ ሽቅርቅሯ ደሴ ከተማ ከ1967 ዓመተ ምህረት ጀምሮ የኢትዮጵያ ሰንደቅ ዓላማ ሲሰቀልም ይሁን ሲወርድ ሰዓቷን ጠብቃ በታማኝነት ነዋሪዎቿን ማስተምራ ይሄው እስከ ዛሬዋ ቀን ድረስ ከተሜውም ሆነ እንግዳ ገጠሪውም ሆነ ማንም ሆነ በፒያሳ ያለፍክ ከነበረ ቀጥ ብለህ ትቆማለህ። ከተማዋ እምብርት ፒያሳ ላይ ሲሰቀልና ሲወርድ ቆሞ የሚሰቀል ቆሞ የሚያወርድ ትውልድ ዛሬም ኢትዮጵያ ውስጥ አለ። እና ወንድሜ ሰንደቅ ዓላማ ያንተም የኔም የሁላችንም ክብር ነው። ቪዲዮአችን የሚስ ነበር። ያው ተማራችሁበት አዲስ ነገር ወስዳችሁበት አልተጠራጠርም። በቀጣይ አዲስ መረጃ ካለ ያላችሁም ቀርብ ነው የሚሆነው። ላይክ እና ሼር ሰብስክራይብ አድርጉ እንዳይረሳ። ሸርካውልኝ ተደፍራ ተገላ ተዘርፋን የተገኘችው እህት አላችሁ፣ ሴት ልጅ አላችሁ፣ ሰብአዊነት የሚሰማችሁ ከሆነ ይሄንን ቪዲዮ በፍጹም እንዳታሳልፉት። የቻላችሁትን ያህል ሼር ኮፒ ሊንክ አድርጉልኝ። ከላይ የምትመለከቷት እህታችን ሊዛ ትባላለች። ተወልዳ ያደገችው በራያ ቆቦ ነው። ለትምህርት ደሴ መጣ ነበር። ይሁንና ከ5 ቀን በፊት ማለትም ሐሙስ ዕለት ከምሽቱ 2 ሰዓት ተኩል አካባቢ
ልዩ ቦታው ካቶሊክ በሚባል ሰፈር አካባቢ ተደፍራ ተገላ ተዘርፋ ነው የተገኘችው በጣም ባሰቃቂ በሚባል ሁኔታ ማለት ነው እኔ ደሴ ከተማ ተወልጄ ካደኩበት ጊዜ ጀምሮ እንደዚህ አይነት አሰቃቂ የሆነ ነገር አጋጥሞኝም ሰምቼም አላቅም በጣም ነው ያዘንኩት ለእህታችን ፍትህ ያስፈልጋታል ይህ ነገር ነገ በእኛ በእህታችን በቤተሰቦቻችን እንደማይፈጸም ምንም ዋስትና የለንም ስለዚህ እንደዚህ አይነት ነገርን ሁላችንም ልንቃወምና ልናወግዝ ይገባል ማለት ነው ይህንን ቪዲዮ የምታዩ ደሴና አካባቢ ያላችሁ የህግ አካላት እህታችን ላይ ይህን አሰቃቂ የሆነ በደል የፈጸሙትን ሰዎች ወደ ህግ አቅርባችሁ ተገቢ የሆነ ቅጣት እንዲሰጣቸውና መቀጣጫ እንዲሆኑ ጭምር መለመን ወዳለሁ ይህ ቪዲዮ ለብዙዎች ተዳርሶ ፍትህ እንድታገኝ ሁላችሁም ይቻላችሁትን አድርጉ ኮሜንት ላይ የገባችሁ ፍትህ ለእህታችን ሊዛ ያላችሁ ጻፉልኝ ለቤተሰቦቿ ለጓደኞቿ መጽናናትን እመኛለሁ ለእህታችን ፍትህ እያልን ድምጽ እንሆናት ማለት ወዳለሁኝ ሁላችሁም ይህን ቪዲዮ ሼር ኮፒ ሊንክ አድርጉልኝ ስለምታደርጉት ነገር አመሰግናለሁ